ትሄድና ትቃጠል። እኔ ተቃጥዬው ነው መጣሁት። ትቃጠል ወይ አለ በለዛ ትውጣ። እኔ ወስኛለሁ። ዛሬ ቀን ነው በቃ ይቃጠል ነው መልሷ ካስጣላ ወዲያውኑ ታወጣታለህ። አናስገባም እኛ ፋክት ነው። ጨርሻለሁ። አቦ እንደዚህ ከዚህ በላይ ንግግር የለም። ወይኔ አጨለለሽ ወጉድ እኔ ወይቼ ልጅቷ የምሬ ነው የምልሽ በጣም ስለሚወዳት ነው አስገባሁት። ሌሎቹ ፈኮፍ ወይኔ አንቺ የኔው ክሊቋ ኮንቴንት አቃለሻ አይ ለምን 10 ቁጥር አንድ 10,000 አድርጋችሁ አትመጡም ታዲያ? የሰላም ሰፈር ፈልጉ። እዚህ ጋር ሰላም የለም፣ ብጥብጥ ነው። ካልተፈረሰ አይጠራም። አቦ ይፈረስ። ከዛ በኋላ እንትን ኤውልሽ ኢቶቼ አንድ ላይ ከመጡ ዛሬ ተታርቆ ከመጡ እሳየው አንድ ላይ እንለቃለን። ሰላም እስከሚፈጠር ድረስ እኛ ጋር ሰላም የሚባል ነገር የለም። ማሪ አንዴ አላስገባ። አይ እንደዚህ አይነት ሰው አይገባም። ካልተፈረሱ አይጠራም እንደበሉ እንደዚህ አይነት ሰው አይገባም። ማሪ በእናትሽ ቴቴ አንገፋፋ። ችግር የለም። እኔ ማንንም ለምኜ ሳይሆን የሚኖረው በራሴ ኮንፊደንስ ነው። አቦ ማንም ደግሞ እኔን መምራት አይችልም። ራሴን የሚያውቅ ሰው ነኝ። በቃ ሊመና ምናምን አይመቸኝም ለኔ። እኔ ምናምን አደርጋለሁ የሚል ሰው ካለ በተግባር አሳያለሁ። በአካል የምትገናኝ ከሆነ በስልክ ቁጥር ይልክልሻለሁ፣ ሎኬሽን ይልክልሻለሁ። እኔ ጋር መገናኘት ትችላለሽ። ያለው ችግር ትፈቻለሽ። ወደ ጊዜ ማለት ነው ያንቺ ባለፈው ፍራንክ ላ ማለት ነው ማናት ማዛ ማለት ነው ፖሊስ እኔ ቤትሽ ራሱ ይመጣል ሎኬሽን ሊክ ይችላል። ዛሬ ብሎ ከሆነ ነው ጠፉት ማለት ነው። ዛሬ ነው አረባት አሁን ማለት የመረነ ነው ማለት እንደሆነ እልክላታለሁ። ከዛ ዋጋውና እንዳትሄድ እኔ እኮ በራሴ ስልክ ሰጥቻችሁ ማለት ነው። ኖ ስራችሁ ነው ሽንታሞች ናችሁ። አሎ ማለት እኔ 32 ከሆነ ማለት ነው የመረነ ነው ማለት እንደው ከኔ ጋር መገናኘት ካፈለጉ ደምንባ አስለቅሽ ነው እንደሽላት ያው ዛንዲቆ ደምንባ ማልቀሳችሁ ነው። የቱም አትሄዱም። እኔ ብያቸዋለሁ፣ ወስኛለሁ። እኔ ዛሬ በቃ እኔ ኦፍ ነኝ። በቃ እብድ ባለው እንደዚህ ተቃጥዬ ማለት ነው። እሺ የኔ ውድ አብሽሪ። አንቺም ደግሞ በአስመት ይዝሻል። እንደኛ ነው የምትሆኒ። በኋላ ታያለሽ። የእነሱን ግብ እንትን ካልኩኝማ አቃጥላለሁ እኮ አንቺም እያየሁኝ እኮ ነው። ይኸውልሽ ተናዳ ማለት ነው። የብሩኬ ፎቶ ምናምን ተዘግዝቆ ስልካቸው እሱን ታያለሽ። ገብታ እሷም ቪዲዮ እየሰራች ነው፣ ግን ዝም ብላለች። ላይ ተው እያለች ነው እንጂ እየተቃጠለች ነው። እያየሁ ነበር። አብሽሪ እንወያያለን ያ ነገር። በቃ እሺ ደህና ዋሉ። እሺ አመሰግናለሁ። እሺ ምንም አትክፊ በእናትህ። የኛ መሀል ላይ ያን ያክል ከኔ ጋር ባትጣይ ይሻላል። እሺ የኔት በጣም ነው ውድድ የሚያርግሽ። ቻው። እሺ እኔም ወድሻለሁ። እሺ ቻው። እሺ ደህና ዋይ። መንግስት የተሻንቺ ደግሞ ዛሬ እናንተ ወዳችሁም ጠላችሁም ማለት ነው። የምሬ ነው የምላችሁ። እኔ ያልኩት ነገር ካላረኩኝ ሰው አይደል አልተወለድኩም እዚህ ምድር ላይ ማለት ነው። ማንንም እኔ ተማላል እና ላምኛ አይደለም የምኖረው በራሴ ኮንፊደንስ ነው ብያለሁ። ይሄ ፋክት ነው እንዴ ነችን እንደዚህ አንቺ ያረፈኛው ጋንዶሽ ፈታለች ተበርሽ ይኸውልሽን ለሰው አልንበረከክም ለፈጣሪ ውጪ ማለት ነው። እኔ ማንነት ስለሆናችሁ ነው። እኔን ደግሞ ሲጀመር ማለት ነው እየተባታችሁ ታውቃላችሁ። የሃይሚ እናትና አባቴ መዘገዘቅ ከብዶን አይደለም። የሰው ልጅ ክብር መኖር ይሻላል። የሰው ክብርን አልነከም ብዬ ነው እንጂ
እንደናንተ ልክስክስ ሰው ቢሆንማ ዛሬ አምጥቼ ከነ ልጆቹ ከነ ህፃናቶች አምጥቼ ይዘገዝቃለሁ። ለእናት ለአባት ክብር አለኝ፣ አልነካም የሰው እናትና አባት። ያው ሃይሚን የምታስከብሩ እናንተ የብሩኬ ቤተሰብ ተዘቅዝቆ በኋላ ነው እንደምታስከብሩ እናንተ። የት አባታችሁ ነው የምታስከብሩ? ማን ስለሆናችሁ ነው እናንተ? ማን ናችሁ? አላ በተለይም አሁን የዲቻዎች እኮ ነው እኛን እየጨረሳለ። አንቺ ሴትዮ ሰምተሻል? እየሰማሽ ነው? ሚናሽ ማሪ ነገና ዲቻ ነው እኛን እየጨረሳለው። ዲቻ አታውቂም? ወላይቶች ናቸው። የሃይሜ እናት ወላይታ ናት እያሉ ነው። ለዛ ነው እኛ እያለቀናለን እንዴ። አይ እንዴ ያራ ወላይታ ልጆች ከኛ ጋር ነው፣ አብዛኛዎቹ ከኛ ጋር ነው። እግዚአብሔር እናቱ ግማሽ አሉ እንደዚህ እያሉ እኛ ጋርም አሉ። አትንኪ እኛ ጋርም አሉ። እናታቸው ሶሪ በቃ ኦኬ ትቻቻለሁ። እነሱን አትንኪ፣ ምክንያቱም ከኛ ጎን ናቸው። እግዚአብሔር ከኛ ጋር አብሮም ነው እንደዚህ እየለፉ አሉ እነሱ ራሱ እግዚአብሔር ሁላችሁ እኔን ማለት ነው ምክር አይመልስም። ራሴ ካልተመለስኩኝ ማንንም እኔን መመለስ አይችልም። ሰይጣን ራሱ አይመልሰኝም። እውነት ለማንኛውም እኔ ማላቁ ልጆች እንዳትመጡ እባካችሁ። ሶሪ ብያችኋለሁ። ላሽ ገስት አትላኩ። ሊዲፋችሁ የምንጋስ ነው አታስገባችሁ። እኔ እኮ በተለይ ሰው አላስገባም እኮ እኔ የሚያውቀው አንድ ከስንት አንድ ነው የሚያስገባው አላስገባም። ያው ጋስ እየላኩ አስቆጥልኝ ሚዶቹ እኮ እናት ነው የዲሪ ግባችሁ እናንተ ነው። ኦፍ ኮርስ እንሻኛችኋለን። አብሽሬሽ አረ ፕሮብለም ነው። እኛ እንግሊዘኛ የሚያወራ ልጅ እኮ ልጆች እኮ ነን። እነሱ አማርኛ በደምብ ይኸውልሽ የሆነ ነገር ካፈለኩኝ እንደ ድሮ ምን ልሰራ ነበርኩኝ? ከሊንዳ ጋር አቀባብሬ ነው የምለቃ። አሁን እኔ ስራውን እንቀጥላለሁ። በቃ እንዴ ኦፍ ኮርስ ኖ ፕሮብሌም ኦኬ ማይ ሲስተር ኦፍ ኮርስ ያ ኦፍ ኮርስ ይኸው ያንዳንዳችሁ ዋጋው ታገኛለሽ። የተሻልሽበት ይላል ይራው ስትባል ማረፍ ማታቆች ያ መድኃኒታችሁ ያገኛል። ጮጋራ የኔ ጮጋራ እንደዚህ ያቃጠላችሁ ልጆች የራሳችሁ ጮጋራ ዛሬ ቀጥል ብሎ ይቃጠላል። ዚምባሞችና ማንንም ዚምባምን ያላፍራው አላየ ቅድሙ ፎቶ ይመቸኛል። አቦ ይቀመጥ እዚህ መንግስት አብይ አህመድ ጾበና ጀግና እኮ ነው። አብይ አህመድን አየሽ? እኔ ፍሊተር ያሉበት ቤት ላይ ሄጄ በቃ ላይክ ማድረግ አለብኝ። ታዲያ ሰው እኮ በራሱ ሲወጣ ምን ችግር አለ? በእውነት ሲወራ ምን አዲስ ነገር አለ? የሚፈጠር ነገር የለም። በቃ ካልተመቸውኝ አልተመቸኝም። በቃ ፋክት ነው። ነገር ያለው ደጋግሜ ማውራት አልፈልግም። እኔ ካልተመቸውኝ አልተመቸኝም። በቃ ጨርሻለሁ። ይሄ ስራዬ ነው። በቃ ከድሮም ስራው ነው ይሄ። እኔ ይኸውላችሁ የሚቃወም ሰው ካለ ይቃወማለሁ፣ የሚደግፍ ሰው ካለ ይደግፋለሁ። ተመልካቾችን ይዤ እወጣለሁ። እኔ ጋር እንደኔ ያለው አስመሳዮችን እኔን የሚመስሉ ልጆችን ይዤ ነው የሚወጣው። በቃ አቦ እኔ ፍቱልኝ፣ አቦ ፍቱ ብያቸዋለሁ። ፍቱ። ያው እናንተ በአካል ማየት ትችላላችሁ። እኔ እኮ እዚህ ላይ የሚመለከት ነገር የለም። የፍሊተር ቆንጆ ማንም የለም። አቦ ወደዛ እና የእናት አባት ጀግና ከሆንሽ ቤላ ቤቱን አሰርተሽ አሳይ። እናት አባት ፎቅ ላይ እየተኙ ነው። ታዲያ ራሳችሁን እንዴት ነው የምታዩ? ግን እኔ እኮ ከዚህ የአረብ ሀገር የመጣችሁ ሲጀመር
ኧረ በቀር ወጥተሽ የሰው ቤት ላይ እየሰራሽ ምን አገባሽ? ወይ ከዩኒቨርሲቲ ተናዶ የመጡ ናችሁ። የራሱ ፍላጎት የመጣ ነው እንጂ እናት አባት ቤት ላይ ዶሮ ወጥ አራንቺ ልጅ ዶሮ ወጥ እኮ በጣም ይጣፍጣል እኮ አንቺ ስትሰሪ ጊዜ ምን አንቺ ገደል ግቢ እላይ ላይ እኮ ዘይት ትገለብጣለሽ እኮ። ሙያ እኮ አውቀሽ እኮ ነው ሙያ። ወይ ሙያ የኔ ሙያ። ዝምተኛ መጣች አሁን በዚህ ብጥብጥ ላይ ትገባለች። እስኪመጣ ሰፈፈች ላስገባ ትገባለች፣ ትሳደባለች። ኧረ በእናትሽ አንቺንማ በልመና ይዝሻለሁ ታዲያ። ማን ነሽ? አይ ሀሉ መልሽልኝ። ወላ ካሉ እንዴት ናችሁ? አስመሳይ እኔን የምትመስሉ ልጆች ግቡ። እኮ ባካል ራሱ አውቃለሁ። ለምተኛ እንዴት አየሽ? የኛ ስራ እንዴት አየሽ? ቆንጆ ነው ይሄድባት። ጌታዬ ትግስት በእናትሽ ተታሳቂ በእናትሽ ተይ ትግሽ ነው ይሄ። ምናልባት የምታግዢ ከሆነ ግቢ። አይደለም ምን ተፈጥሮ ነው? እስኪ ጀምር አስረዱ። አይ ምንም የተፈጠረ ነገር የለም። በውስጥ መስመር እንትን ገስት እንሰራለን እሙሽዬ ፎቶ ዘቅዝቀን ገስት እንሰራለን ተብሎ ተልኳል። በሪፖርት ማለት ነው። አሁን ማለት ነው እግዚአብሔር ምስክሬ ነው። የሙሺ ፎቶ የሚዘገዝጉ ሰዎቹ እጁ በሰማይ ላይ ይሰቀላል። ጌታ ምስክሬ ነው። አንዴ እዚህ ይሰቀል። ጌታ ምስክሬ ነው። ኖ አንዴ እዚህ የሚተኛ አንዴ ማለት ነው። እኛ እያወረን ያለንበት ከሌሊቱም ለእናቶች ናቸው። ሀይሚ ስለሰራች ምክንያት ሀይሚ እናት መዘግዘግ የለባትም። ብሩኬ የሰራበት ምክንያት ብሩኬ እናት መዘግዘግ የለባትም። አትዘግዝቁ ብለናል። ከዛም በኋላ እቺ ቆንጂት እና ሀይሚ የኛ ቤት ማታ የእናቱን ማለት የብሩኬን እናት ጋር ካልሰራን እኛ ሴቶች አይደለም ተብሏል። ስለዚህ ሰርቶ ያሳዩ ነው እያለን አይደንበት እኛው ሰርቶ ያሳዩና ከዛ መቀጠል ካለብን ያኔ ነው የምንቀጥለው። እናንተ ለምንድን ነው ነገር ከወረደ ሰው አትወረዱ? እናንተ ከማንም ይሰራል። እኔ አንድ ነገር ተናግሬ ሊወጣ ነው። አንቺ ማለት ነው ሰው ምንም ይሁን ሰው መሆኑ ብቻ ማከበር አለበት። አንድ ሰው ተቆሽሾ እናንተ የወረዳ ቦታ ብቻ ትላለች። ማከብሩ ከሆነ ማንንም ሰው ማስከበር አንችልም። ባይመልሱ ማስከብሩ ከሆነ ማን ዝም ይላል? ማን ከማን ያንሳል? ሲጀመር እስኪ የሆነ ነገር ልጠይቃችሁ። ብሩኬ ትወዱታላችሁ? ወደደን ጠለን። ምክንያቱም በብሩኬ ከመጠን ደግሞ ስርዓት ወደደን መልሱልኝ እንዴ እነሱ ሲረገጥ አልፈን እናል ዝም እንል። እሺ ዝምተኛ አውሪ። እሺ እሱ ወደደችው ከሆነ ማንንም ሰው እናንተ ይሄ ማንም ለቃቃም የወረደ ሰው ከነሱ አትወረዱ። ከተሻሉ በቃ እናንተ ከወረደ ሰው ምን አገናኛችሁ? ተሻላችሁ? አረ ፎቶን ተሽለን ታገኛል። እሺ ማሪ አንዴ ማለት ነው። እሺ እነሱ አንዴ አይደለም ዝምተኛ ይኸውልሽ እና ሰኒ ታውቃላችሁ አይደለ? ሰኒ የምትባል አስመሳይ ማለት ነው። አንድ ነገር እሺ እኛ ዝም ይባል ብሎ ተራፋ አይደል? እንደዛ ነው። ብሩኬ እውነት የምትወዱ ከሆነ በቃ ዝም በለው። እነሱ ስራ ነው የሚሰራው። እንዴት ማለት አልገባኝም። ልታስረዳኝ ትችላለች? አልገባኝም ለእኔ ማለት ምክንያቱም አሁን እናንተ ብሩኬን የምትወዱ ከሆነ ብሩኬ ቦታ ካላችሁ የዛግዝቁ ዝም ይበሉ ነው እያልሻልሽ አይደለም? እንደኛ ናት ዝምተኛ እኮ። በቃ እሺ ልንገራችሁ አንድ ነጥብ። ሰው ዘቀዘቀች ትርፍ አለው ምንም የለውም። ምን ተገለጥ የሚያገኙ ነገር አለ። አሁን እነሱ ልማዱ አይደለም። እሺ ልማዱ ክሬዞች ስለሆነ ነው። እነሱ ክሬዞች እኮ ናቸው፣ ክሬዞች ናቸው። እናንተ ተሽላችሁ ተገኙ። ክሬዝ በአላህ ዝም በሉ በቃ። እነሱ ነገር አታበበሱ። ዝምተኛ አንድ ነገር ልንገርሽ። እኛ ማለት ነው ገብተሽ እንደሰማሽ ከገባሽ ማለት ነው እኛ ነገሮች ከተነሳ ጀምረን እኛ እግዚአብሔርን አንድም ሰውን እየጠጠቀን ድሮ እኔ ነበርኩ በመጀመሪያ የሚፈላው። አሁን ስራችሁ ይስሩ። አንዴ ዝም በላ አዳም ይችልኛ ስራችሁ ነው ይስሩ።
እናት አባት ግን አይዘቅዝቁ ብለን እያወራን አለን እንጂ ማንም ይዘቅዝቁ እያለን አይደለም። ግን እነሱ እኛ እያለንበት ማንም አይዘቅዝቅ ብሩክ ማይዘቅዝቅ ስራችሁ ነው ይስሩ። እኛ ከኛ የሚጠበቅበት እናድርግ። ሰብስክራይብ ሼር እናድርጋችሁ። ሌላ ሁሉም ትርፍ ነው አልኩኝ። ከዛ ስል እኛ ቤታችን ለጋስ ተሰርተን ካላሳየን እኛ ሴቶች አይደለም ማለት ያሳዩኝና ከዛ ደግሞ እኛ ማንነታችን እኛ ማን እንደሆነ እኛንም ይወቁ። ገባሽ? እኛ ይሄንን እንጥላለን። አንቺ ሰላም ማንሽ ስምሽ ማለት ነው። ስምሽ ቀይራ አላውቅም። በተለይ አንቺ ድምጽ እየተዘረ ነው። ከዛ ቀጥሎ ደግሞ እውነት ብሩክ ምንም ሳይሰራ ተሰርቷል ይባላል። እኔ ሁሉም ቦታ እከታተላለሁ። ግን ይሄ አለ አይደል? ከወረደ ሰው በቃ ተሽላችሁ ተገኙ። እነሱ ይታረቃሉ። እናንተ ስደት ላይ ነው ያላችሁ። ስደት ላይ ሆናችሁ አትባሉ። በቃቱ ዛሬ ሞታላችሁ ነገር ከመጡ ችግር የለም። አንድ ላይ እንለቃለን። ችግር ችግር የለም። ስሚ ክሬዚ ማለት ነው። አንዴ ስሚኝማ ክሬዚ ራሱ ስሚኝ። እኔ ሌላው እስኪ ባለ ሚውት አድርገው ወይም ስሚኝ እናንተ ይሄ ፎቶ አንሺ ችግር የለም። ይሄ ፎቶ ምንም አልሆነችም፣ አልተዘቀዘቀም። ይሄ አብይ አህመድ ምን ያስቀመጡ ችግር የለም። አንደኛ ደግሞ ብሩክ የምትወዱት ከሆነ ዛሬ ነገር ተዘቀዘቀ አይደል? ተከታተላችሁ ዝም በሉ። እስኪ ዝምታ እናንተ ምንም ሳሰሩ ተሰርቷል እየተባለ ነው። እዚህ ከብሩኬ ደጋፊ ገባ ደጋፊ ብሩኬ ነው አንዱ የሆነ በቃ ትርምስምስ ብለዋል። ዝም በሉ በቃ ዝቁም። ምንም አትወታሽላችሁ ተገኙ። ከዛ ውጪ ማለት ነው ጌታ ያለ ረቢ ምንድነው ነገር ማባበስ እነሱ ተረቀና ይሄ ብሩክ የሚጽፉት እንዳለ በሽታ ናቸው። በቃ ዝም በሉ ጌታ ያለ ረቢ እሺ ዝምታይ ያንቺ ነገር ነው ያለው። አንድ ዝምታይ አንዴ ማለት ነው። አንቺ ያወራሽ ያለሽበት እንደዚህ ነው። ብሩክ የሚተጁ ኮኔ የተኛው ነገር መቶ አለባችሁ። እኛ እንቱ አይደል እኮ ግን አንቺ ትተሽ ያን ሰዎች ነው የለም አይደል? ቀና አርጉት እኮ የተዘጋጀ ሰው የለም። አሁን ነገር አታምጡ። እኛ እኮ ሃይሚን እኮ እናት ተዘቀዝቃና ሃይሚን ብሩክም እናት ተዘቀዝቃላችሁ። እናት ቢዘቀዝቅ ማለት ነው እናት አይደለም። ይሄ ጫካ ተቀለፈ በጫካው ነው ተገኘ። አንደኛ ሲቢ እኛ ያለን ጧት ጀምሮ ነው እያየሁታለሁ እኮ ታዲያ እና ጧት ጀምረሽ ካየሽ እኮ ምን ብሎ ነው እየገቡ ምን ብሎ እያወሩ ነበረ? ብሩኬን እና ዛሬ ቤታችን ካላሳይለና ሃይሚ እናትን እናነካ የሃይሚ እነሱ እኛ እኮ የኛ ጀማ ማለት ነው። የኛ ጀማ ግን አንዱም አይነኩም። እነሱ ግን ሂዶ ሁናታው ጀግኖች ከሆኑ ዘግዝጎ ይፖሰትና እንጂ ያኛው ነገር ዛሬ ወልሽ ገስት ከሰራ ማለት ነው። ካልተፈረሰ አይቀርም። ዛሬ ገስት እንሰራለን። የሃይሚ የብሩኬ እናትን ዘግዝቀን ገስት እንሰራለን ተብሏል አይደለ? የስሩ ጀግናዎች ናቸው። ከዛ በኋላ የትኛ እንደሚበልጥ እጥፍ በድርብ አሳያለሁ። አሁን እሺ ምንድነው ያልኳችሁ? ኧረ ጌታዬ አረዚት ይሄ ቲክቶክ አላስፋኑ ታላንሳው ኧረ ጌታዬ እናንተ ማለት ልንገራችሁ ማለት ነው። እናንተ ማለት ነው ቲክቶክ ስትገቡ ከአማራራችሁ አይመለከተኝም። እኛ ማለት ነው አማራራችሁ እና ከወረደ ሰው ትወርዳላችሁ እና ሙሽ ከተዘቀዘቀች ሁሉም አምጥታችሁ ተዘቀዝቃላችሁ። አንድ ነገር እኛ እኮ እንዘግዝቃለን አላለንም። እነሱ ናችሁ ቤታችሁ ጠዋት ገብቶ ብሩኬን እና ዘግዝገን ጋስ ካልሰራኝ እና ሰው አይደለም ብሏል። እኛ እያወራን ያለንበት